ሰላም የዩቲዩብ ቤተሰቦቼ አብረን እንዋል የሚለው ፕሮግራሜ እንግዲህ በአዲስ መልክ ጀምሬያለሁ። መንገድ ላይ ማገኛቸውን ሰዎች አብረን እንዋል ብዬ ጠይቃቸዋለሁ። መልሳቸው ምን እንደሚሆን አላውቅም፣ ግን አንድ ሰው የማጣ አይመስለኝም። ከማላውቀው ሰው ጋራ የማደርገውን ውሎ አሳያችኋለሁ። አብራችን ቆዩ። ሰላም ወንድሜ፣ እንዴት ነህ? አንድ ነገር ላስቸግር ነበር። ትቸኩላለህ? ማለት ከኔ ጋራ አብረን እንዋል የሚል ፕሮግራም አለኝ እና ማስቸኩል ከሆነ አዲስ ሰው መታወቅ ስለምፈልግ አብረን ምሳ እየበላን እስከ ማታ ምናምን ጊዜ ካለ አብረን እንድንሆን። እውነት ግን ያው እንደዛ የሚውል ኢትዮጵያ ያለ መውሳት እንዴ መንገድ ላይ አግኝተሽው እንደዛ አብሮሽ ይውላል ኢትዮጵያ። ምን ችግር ያለው? ቢዚ ነው የሚያደርገው። እውነት በእውነት ወደ ስራ እየገባሁ ደግሞ ግን አሁን አይደለም ግን ማለት ከአንድ ሰው ጋራ ምሳ በመብላት ለዛ ሰው የምትሰጠው ነገር ካለ ጊዜን ምናምን ትተህ ምናምን አብረኸው ልትውላችሁ ነው። ከስራ በላይ ሆኖ ያለ ቀጠሮ አንድ ቀን ያለ ቀጠሮ መንገድ ላይ ድንገት እኮ የሚገኝ ነገር አሪፍ ነው። እግዚአብሔር እና ምሳ አብረኸኝ አትበላም? አብዛኛውን ቢዚ ነው። ማታ 2 ሰዓት አካባቢ እንለያያለን። አይደለም ምሳ እንበላለን፣ አብረን እንውላለን። ከዛ ማታ አካባቢ እንለያያለን። እውነት ብቻ አመሰግናለሁ። ስም ማን ነው? አመሰግናለሁ። እስቲ ደግሞ ይሄኛው አልፈልግም ስራ ቢዚ ነኝ እንደዚህ አይነት ኢትዮጵያዊ ያለ እንደ ያለኝ ጭራሽ እድሌን እሞክራለሁ። ሌላ ሰው ጠይቃለሁ። እንግዲህ ሰላም እናት፣ አንዴ ላስጨንቅሽ። ቻኩለሻል? ስልክ እያወራሽ ነው? አይ ከባድ ነው። ደህና ዋላችሁ? እግዚአብሔር ይመስገን። አይ ከኔ ጋራ አብረን እንዋል የሚል ፕሮግራም አለኝ እና ትቸኩላላችሁ መሰለኝ እናንተ። እሺ ምንም ማድረግ አይቻልም። ሰላም አባ፣ አንድ ጥያቄ ልጠይቅ ነበረ። አንድ ጥያቄ ልጠይቅ። ላስቸግርህ? እሺ ከኔ ጋር አብረን እንዋል የሚል ፕሮግራም አለን እና ከኔ ጋር ምሳ በልተን አብረን ውለን ተዋውቀን ብዙ ልምዶችን ተለዋውጠን እራት በልተን ማታ 2 ሰዓት እንለያያለን እና ጊዜህን ትሰጠኛለህ? አይ እኔ ጾመኛ ነኝ፣ በዛ ላይ ሙስሊም ነኝ። እውነት? አመሰግናለሁ ቆመ ስላወራኸኝ። እሺ አይ ቲንክ ሰዓቱ ጾመኛ ነኝ አለኝ፣ ሙስሊም ነኝ አለኝ። ያው የሰዎችን ፍላጎት ምናምን እናከብራለን። ሰላም አባባ፣ እንዴት ነዎት? እንግዲህ እስካሁን ማንንም ሰው ማግኘት አልቻልኩኝም። ምሳ አብሮ የሚበላ ሰው እንዴት ይጠፋል? ማንም ሰው የለም። ኤኒዌይስ ከባስ ውስጥ ምናምን መጠየቅ ነው የቀረኝ። ባይዘዌ ማለት ነው አስወርጄ ተሳፋሪ አስወርጄ ምናምን እና ጋይስ እናንተ ምሳ ልጋብዛችሁ ባልኩ ይሄን ልጅ ለምን አልጠይቅም? አባት ሰላም፣ እንዴት ነህ? አንድ ጥያቄ ጠይቅ ነበር እና ወደ ጥላ እባክህ ፀሐይ እንዳቃጠልህ እና አብረን እንዋል የሚል ፕሮግራም አለኝ ዩቲዩብ ላይ እና አብረን ምሳ እየበላን ከዛ እየተዋወቅን ምናምን የሆነ ጊዜ ማለት ይሄ የትውውቅ ምናምን አብረን ምሳ ቡና ምናምን እየጠጣን አብረኸኝ እንድትውል ፈልጌ ነበርና አብረኸኝ ለመዋል ፈቃደኛ ነህ? ያው እናንተ የቲክቶከሮች ነገር የታወቀ ነው። ከፕራንክ ዘለለ ነገር አለ ወይስ እንዴት? አይ አብረኸኝ ስትውል እኮ ማለት ቲክቶከር ነኝ፣ ግን ፕሮግራሙ አብረን እንዋል ነው። በቃ እየተዋወቅን ምናምን ነው የምንውለውና ጊዜ ካለ እና ይሄ አብረን እንዋል የሚለው ፕሮግራም ፕራንክ ምናምን አይደለም፣ እውነተኛ ፕሮግራም ነው እና አብረኸኝ እንድትውል ነው በቃ። ኦኬ ግን ላይክ እኔ አሁን ትንሽ ሰዓት ነች፣ ትንሽ ደቂቃ ነው ያለችኝ የሻይ ሰዓት ብዬ ነው የወጣሁት ከቢሮ
ስለዚህ ሆነ የሻይ ሰዓት ትንሽ ደቂቃ ብትሆን እሺ፣ ቡና አብረን እንጠጣ በቃ። ኦኬ እሺ። ከዛ እንተዋወቃለን ምናምን ማን ያውቃል ደግሞ ወደፊት ጥሩ ጓደኛሞች ልንሆን እንችላለን። ይሆናል። ለጓደኛ መሆን ሰው አይደለሁም ትሆኛለሽ። ኧረ በጣም ጥሩ ጓደኛ ነው የሚወጣኝ። አለው ባይዘው ስም ማን ነው ግን አልነገርከኝም። ሚካኤል ይባላል። እኔ ታውቂኛለህ? ያው ቲክቶክ ላይ አውቅሻለሁ። በቃ በአካልማ ዛሬ ነው የተዋወቅነው። በአካል ነው። በህልሜም አውቅሻለሁ እንዳትለኝ ይሆናል። ማን ያውቃል? እና አሪፍ ቤት ነው ያመጣው ባይዘው በነገራችን ላይ እውነት አይናፈር ኦር ዝምተኛ ወይ ደግሞ የተረጋጋ አይነት ሰው ነው። እንደዛ ማለት ይችላል። በሂደት የሚመለከተው ይሻላል። ኦኬ ትቀየራለህ ማለት ነው። ምናልባት ማን ያውቃል? ኮንስታንት ላይ የሚቆይ ሰው የለም። ጥሩ ነው። በአንድ ጊዜ እኔ ተጫዋች ስለሆንኩኝ በአንዴ ባህሪ ምናምን ታውቀው ትችላለህ። ለዛ ነው። ስማኝማ ቦታ ብትቀይር አይደብርህማ? ችግር የለም። አጠገብህ በሆን ይሻላል። በደንብ እንዳውቅን ይሻላል። አንተም ደግሞ ፊት ለፊት ስትሆን ቃላቶች እንዳይጠፉ። እኔ በጣም ነው የማወራው ባይዘው ምላሴን አልችለውም። ስለዚህ እንደዚህ ወደ ጎን ዞር ብልል ይሻላል ብዬ ነው። እና ማለት ነው እስቲ ስለ ራስህ ንገረኝ። እንደነገርኩሽ ቅድም ስሜ ሚካኤል ይባላል። የግል ድርጅት ተቀጥሬ የምሰራው። ለእኔ የሚሆን ስራ የላችሁም? እና ሶሻል ሚዲያ ላይ ፎሎ ታደርግኛለህ? እውነት? በጣም አመሰግናለሁ። ሁላችሁም የዩቲዩብ ፋሚሊዎቼ ባይዘዌ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ይሄ ከጽዮን ጋር አብረን እንዋል የሚለው አዲሱ ፕሮግራሜ ነው። እንግዲህ በጣም በበጎ ፈቃድ ብዙ አሪፍ ፋን አለኝ ማለት ነው ጋይሳ። ቲክቶክ ላይ ነው የሚያቀኝ እና አብረን ምሳ እንብላ ስለው ከስራ ሲወጣ ያገኘውን ትንሽዬ የሻይ ሰዓቱን ሰጥቶኛል እና ቴንኪዩ በሉት ኮሜንት ላይ ሁላችሁም። ህዝብ እንዲያመሰግን ማድረጌ ነው እና ትንሽ ሳቅ ብትል ደስ ይለኛል። ፈገግ ባይዘው የመረጥሽው ቤት በጣም ገራሚ ደስ ይላል። በጣም ነው ደስ የሚለው። እግዚአብሔርን የሆነ ያላሰብከው ዴት አልሆነብህም? እውነት ግን ማለት ነው ታውቃለህ፣ አንዳንዴ ፈጣሪ እንዴት አድርጎ ነገሮች በቃ ማለት ድንገት ነገር ላይ የምታገኘው ነው። እኔን ማለት አይደለም፣ እኔን ማለት ሳይሆን ምሳሌ ነው ማድረግ እኔን እያልኩ አይደለም አሁንም። እና ድንገት እንዴት አድርጋ አታውቅም? ድንገት መዝናኛ ቦታዎች ሊሆን ይችላል፣ በአጋጣሚ የሆነ ሆቴል አይታሃት ድንገት ምናምን እዛው ተዋውቃችሁ እዛው ምናምን። በመጀመሪያ ጊዜ ግን አይከብድም? ምን እናንተ ወንዶቿን በመጀመሪያ ጊዜ ምናምን ትላላችሁ እንዴ? ተገኝቶ ነው የምትሉት? አክቹዋሊ ሁላችንም እያልኩ አይደለም፣ ይቅርታ። ትንሽ ከበድ ይላል። ግን ምንድን ነው ወንድ አንዳንድ ማች እንዳልሽው አንዳንዱ ስሜቱ አፍንጫ ላይ ያለ ተገኝቶ ነው ይችላል። ስሜቱ አፍንጫው ላይ ያለ ስትል እንዴት ነው? ስሜት አፍንጫ ላይ ይመጣል እንዴ? ስሜት አፍንጫ ላይ ይመጣል? አይ አይደለም። ኖርማሊ አሁን ለምሳሌ እኔ ማለት ነው እኔ አሁን ዛሬ ከአንተ ጋራ ጊዜ ማሳለፍ የፈለግኩት ምንድነው በቃ አዲስ ሰው ማወቅ ስለምወድ ነው። ማለት አዲስ ሰው ማወቅ ነው። ከተመቸኝም ሆኖስ ስቀልድ ነው ጌታ ነው። በጣም እያሳፈርኩ እንደሆነ ይገባኛል። ጊዜህንም ሰተኸኝ እያሳፈርኩ ምናምን። በመጀመሪያ ቀን ምናምን ፍቅር ይዞ ከቀን ፍቅር ማንለው የመጀመሪያ ፈርስት ሳይት ላቭ የሚባል ነገር አለ። ግን የተመቸሽ ሰው እና ፍቅር ላይ ያለ አይ ድንገት አሁን እዚህ ካፌ ውስጥ የሆነ ሴት መታ ምናምን ልብህ ድንግጥ ምናምን ሊል ይችላል። እንደዛ ይላል፣ ልብ ይደነግጣል።
ሳያት ደነገጥኩ ምናምን ይላሉ አንዳንድ ሰዎች ይላሉ። ያው እነሱ እየሰው ይለያያል። ይባርኩበት ያስደነግጡበት ሊኖር ይችላል። እኔ ውበት ያስደነግጠው እንጂ አመሰግናለሁ። እና ማለት ነው አንድ ጥያቄ ጠይቀህ ሌላ ባይ ዘ ወይ ቆይ የሚያስተናግደን ሰው የለም እንዴ? ካሜራ ስላለ ፈርተውኝ ነው መሰለኝ አላውቅም። ግን እውነት እኔ ልጋብዝ አስቤ ነበር። የሬስቶራንቱ ፈቃድ አይደለም። ምን እንጠጣ ማለቴ ጾም ነው ደግሞ። ስለዚህ ጾም ነው። የጾም ማኪያቶ ኦር የጾም ቡና ውስጥ ስጋ የለም። እሺ፣ ስለዚህ የጾም ማኪያቶ ምናምን እንጠጣለን። እኔ ላገኘው አልቻልኩም። ኦሬንጅ ስትሮበሪ ምናምን ሜኑ ላይ እንግሊዘኛ ሲበዛ አይጨንቅም? ይጨንቀኛል። እኔ የእውነት ሜኑ ላይ እንግሊዘኛ ይጨንቀኛል። እና የጾም ማኪያቶ ለሁለታችን የጾም ማኪያቶ እና እናውራ። ማኝማ በእናትህ አንድ ጥያቄ ልጠይቅህ። ታላቅህን ትጠብሳለህ? እኔ ታናሼ እንዴት አድርጌ አውቃለሁ። እና በጣም የሚገርም ነገር ነው የተፈጠረው። ታናሼ እንዴት አድርጌ ማለት ነው። አንተ ታላቅ የሆነችን ሴት ዴት ታደርጋለህ? ወደድኳት ዋይ ናት። እውነት እኔ በ2 ዓመት ምናምን የሚያንሳኝን ሰው ዴት አድርጌ አውቃለሁ። ግን እኔ ታናሼ እንዴት ማድረግ መወድ ሰው አይደለሁም። ኦኬ አልወድም። በቃ ማለት የህይወቴ ህግ ነው። ግን ልጁ አሳመነኝ እና ስንገናኝ እድሜውን አልጠየቅኩትም። ከዛ በቃ አስተሳሰቡ፣ አነጋገሩ ምናምን ማቹሪቲ ሌቭሉ ምናምን እንደዛ አይነት እድሜ አልመሰለኝም። ከዛ በቃ ያሰብኩት በ1 ዓመት ኦር በ2 ዓመት ይበልጠኛል ኦር እኩያ እንሆናለን ብዬ ነበር ያሰብኩት። ከዛ በጣም ብዙ ስቴፕ ከሄድን በኋላ ታናሽ የሆነ ተገኘ። ኤኒዌይስ ግን እድሜ ቁጥር ነው። አይ ግን ማተር ያደርጋል። ከዛ እኔ በጣም ኢንተረስቲንግ መሆን አልቻልኩም። ከዛ እሱ አካባቢ ያሉ ሰዎች ደግሞ ታላቅ እኮ ናት ምናምን ነገር ሲሉት ምናምን ሪሌሽንሽፓችን በጣም እየሻከረ ምናምን መጣ እና አሁን አንተ ከታላቅ ፍቅር ቢይዝክ እና ብትወዳት ከዛ በኋላ አካባቢክ ላይ የሚሰጡ ኮሜንት ሪሌሽንሽፕህን ሪስክ ውስጥ ምናምን ይከቷል። ምንድነው እኔ አንድ ማምነው ነገር አንድ ሰው ጋር ሪሌሽንሽፕ ከመሰረትሽ የሌላን ሰው ምክር መስማቱ አስፈላጊ ነው ብዬ አላምንም። ምክንያቱም ሁለታችሁ የምታደርጉት ነገር ነው፣ የሁለታችሁ ሪሌሽንሽፕ ነው። ሌላ ሰው ኢንቮልቭ ሊደረግ የማይገባ ግን ቤተሰብ አለ፣ ጓደኛ አለ ምናምን ያ ምናምን ተጽዕኖ ይኖረዋል ብዬ አላስብም። ያው ቤተሰብ ሊጠይቅሽ ይችላል። ታላቅ ነው ታናሽሽ ነው ባይት ይችላልሽ። ግን ምንድነው ዋናው ነገር ትክክለኛ ነገር ነው ወይ ያላችሁ የሚለው ጥያቄ ነው። ስለዚህ እድሜ ቁጥር ነው ማተር ያደረገው ማለት ነው። ግን ቦታው ላይ ስትሆን ማተር ያደርጋል። እመነኝ። ታላቅህን ከጠበስክ ትነግረኛለህ። እሺም እንደነገርሽኝ ሁሉ እኔ በ2 ዓመት የምትበልጠኝ ልጅ ነበረች ጌታን በል ሴም ስቶሪ። እሺ እና ያው የማያግባባ ነገር ነበረን በማለት በሱ ከላይ እንጂ እድሜ ምናምን አይደለም። እድሜ ግን ስትናደድ ምናምን ድሮም ከታላቄ ጋር እጭ ነው። የኛ ጄኔሬሽን እንደዛ ነገር ብዬ አላስብም። እኔ ይመስለኛል እሷም ደግሞ ትንሽ ስትናደድ እጭ ከህፃን ጋር የጀመሩት ነገር ምናምን እንደዛ ምናምን ሊሉ ይችላሉ ሰዎች። ለሰው ሰው ይለያል። እና አሰማኝማ ዴት ካደረግክ በኋላ ማለት ነው። ዴት ካደረግክ በኋላ ኦር ደግሞ ሳታስበው በአጋጣሚ ሳትፈልግ አንድ ሴት መታ ብትስምክ ምን ይሰማሃል? ድነች ወይ ማለት በጣም ቆንጆ ናት ምናምን፣ በጣም ቆንጆ ናት፣ ቆንጆ ስታተስ ላይ ያለች ሴት ናት ምናምን። የሆነ ቦታ አንተም ቁጭ ብለሃል፣ እሷም ቁጭ ብላለች ምናምን፣ ድንገት መታ ሳመች እና ምን ትላታለህ?
ሰላም ነው። ድገሚኝ። አክቹዋሊ ይሄ እንትን ነገር ነው እንጃ እንደ አይነት ነገር አክቹዋሊ ይፈጠራል ብዬ የማስበው ስለማላውቅም ምን እንደምላትም ለታይሙ ኦር ለጊዜው ልደናገጥ ይችላል። እኔ ድንገት ብስም ምን ትስላለህ? I would have said ኦኬ አስምህን እሺ እኔ ሻይን ጠጣ ብዬ ነው የመጣሁት ነው የተሽኮረ ቫይቡን እየቀየርኩት ነው። እሺ ሌላ ጥያቄ ጠይቀ ምንድን ነው የህይወት ፕሪንሲፕል? የህይወቴ ፕሪንሲፕል በቃ የሰውን ነገር መንካት አልወድም። ሰው ጋር መድረስ አልፈልግም። ሰውም እንዲደርስብኝ አልፈልግም። የተጎዳም ሰው ካየሁኝ ማለፍ አልችልም። እኔ አሁን ታጎድቻለሁ ስላለን ሳይሆን እሺ ታጎድቻለሁ። ችግር የለውም። ምንድን ነው የጎዳሽ እንድትለኝ ፈልገን የተጎዳሽበት ነገር ኦኬ ነው ግን ደስ ይላል። ፕሪንሲፕል ደስ ይላል። እኔ የህይወቴ ፕሪንሲፕል ምን እንደሆነ ታውቃለህ? ያለ ፕሪንሲፕል መኖር ነው። ያው ያለ እቅድ መኖር እንኳን አስፈላጊ። እቅድና ፕሪንሲፕል ይለያያል። ላይፍ ላይ ማለት ነው። አንዳንድ ጊዜ ህግ አውጥተህ ህግህን የሚያስጥስ ነገር ይኖራል። ለምሳሌ ከታናሼ ጋር ፍቅር ሊይዘኝ አይችልም ብዬ ይዞኝ ያውቃል። የህይወቴ ፕሪንሲፕል ነበረ። ከዛ ኔቸር ብሬክ አደረገው ገባ። ህይወት ለህይወት ፕሪንሲፕል ማውጣት ይከብዳል። ባይ ዘ ዌይ ኢንጆይ ዘ ሞመንት እና እኔ አይ ዋንት ቱ ቢ ሃፒ ላይክ በቃ ደስተኛ መሆን ነው የምፈልገው። አሁን ዛሬ አንተን ስላገኘው ምናምን ደስ ብሎኛል። ስልክህን ትሰጠኛለህ? አዲስ ሰው መተዋወቅ፣ አዲስ ቦታ መሄድ ምናምን ደስ ይለኛል። የምር ደስ የሚል ስሜት አለው። ደግሞ ወጥተህ አሁን አዲስ ሰው እንዳትተዋወቅ ችግር የለም እንዳታስብ። እና ሶሻል ሚዲያ ላይ እንዴት ነህ? ሶሻል ሚዲያ ላይ ያው ኦን ኤንድ ኦፍ ነው። ስራ ስለሆነ አብዛኛውን ጊዜ ማሳለፍ ነው። በትርፍ ጊዜ እንደማንኛውም የቢሮ ሰራተኛ እና ከዚህ በኋላ ጓደኛዬ ትሆናለህ? እውነት ደስ የምል ሰው ነኝ። ጋይስ እና ደስ የምትይ ሰው ነሽ ብሎኛል ዛሬ ያገኘሁት እንግዳዬ። በጣም በጣም ደስ ብሎኛል። አብረን እያሳለፍን ያለነውን ጊዜ አይ ቲንክ ወደኸዋል። እውነት በእርግጥ ለካሜራ ምናምን አይደለም የምር ሰው በጣም ደስ ብሎታል ምናምን። እኔም በጣም ደስ ብሎኛል ከሚኪ ጋር እያሳለፍኩት ያለውን ጊዜ። ከዚህ በኋላ ጥሩ ጓደኛሞች የምንሆን ይመስለኛል። እናንተም ደግሞ አዲስ ሰው አዲስ ቦታ መሄድ አዲስ ነገር መሞከር እንዳትፈሩ። ሼር እና ሰብስክራይባችሁም እንዳይለየኝ። ሰብስክራይብ አድርጉ በላቸው። ሰብስክራይብ፣ ሼር፣ ኮፒ ሊንክ አልቆይታል እና ምንድነው ሲንግል ማም እንደሆንሽ አውቃለሁ። ኦብቪየስ ነው ሶሻል ሚዲያ ላይ ስለሚታወቅ። ከዛ በኋላ ዴት አድርገሽ ታውቂያለሽ? ዴት አድርጌ አላውቅም። እግዚአብሔር በጣም ናፍቆኛል ዴት ማድረግ። ባይ ዘ ዌይ አይ ግን ቱ ቢ ሆነስት ዴት አድርጌ አላውቅም። ዴት ማድረግ ብቻ አይደለም ተጀናጅኜ አላውቅም። ማለት ምንድን ነው ሞክሬ አላውቅም። ካለፈው ፍቅሬ ጋር ምናምን በተገናኘ ምናምን ሳይሆን አንደኛ ከልጄ ጋር ቢዚ ሆንና ግን ሳምታይምስ እንደ ወጣት ምናምን እንደዚያ ነገሮች አስፈላጊ የሚሆኑበት ታይም ይኖራል። ግን ደግሞ አላጋጠመኝም በእናት። ስለዚህ ብዙ ጊዜ ሆኖኛል ከልጄ አባት ጋር የተለያየ ነው። ልጄ የ3 ወር እርጉዝ ሆኜ የተለያየ ነው ሳልወልድ ማለት ነው። ስለዚህ አሁን ወደኋላ ብቆጥር ኦልሞስት 2 ዓመት ከምናምን ይሆናል ከወንድ ጋር ምንም አይነት የጅንጀና ግንኙነት የለኝም። ግን በአንተ በኩልም ካለ አይደብረኝም እና ምን እየሆነ ይመጣል መሰለኝ። ይኸውልህ ዴት ማድረግ እድሜ ሲጨምር ኃላፊነት መውሰድ ምናምን ሲመጣ ከዛ ብዙ ነገር ሲጠበቅብህ ህይወት እንትን ይልሃል። ዴት ማድረግ ምናምን ሀሳቡ እየጠፋብህ ይሄዳል።
ገንዘብ ማግኘት ምናምን ስራ ማግኘት ከዛ በኋላ የሆነ ነገር ማግኘት ምናምን ነው ነበር። ከዛ ነው ግን በቅርቡ ዴት አደርጋለሁ ጋይስ እና ጸልዩልኝ። ሌላ ማለት ነው የሰማችሁ ማለት እኔ እና ሳይሆን ፍሬንድ ነን ላይክ ፍሬንድስ ዴት ኦኬ ይቀርባል። እሺ ማለቴ አይደለም እኔ እናንተማ ጓደኛሞች ሆነን ኦኬ ከዛ ዴት እናደርጋለን ሜቢ ሆኖስ አዎ እና ግን እንደዚህ አውርቼ የእውነት ለመናገር ከልጅ አባት ቀጥሎ አውርቼ አላውቅም። እና ማኪያቶችን ደርሷል። አንተ በስማ የሆነ የለውዝ አይመስልም ግን ከርቀት ስታይ ግን ደስ የሚጣፍጥ ይመስለኛል። መያዣ የለውም እንዴ ጌታ ሆይ እንደዚህ ይዘን የምንጠጣው አንተ አቃጥልማ። አይ ወንዶች እጃችሁ ጠንካራ ነው እና በሚቀጥለው አንተ ነው የምትጋብዘኝ እና ዛሬ ያደረግነው ቆይታ በጣም ደስ ብሎኛል። ማለት ነው ስልክ ተለዋውጠን ምናምን ጋይስ አሪፍ ጓደኛሞች እንደምንሆን ከሚኪ ጋር ደግሞ ማለት ነው የሆነ ፕሮግራም ሰራላችኋለሁ ማለት ጓደኝነታችን የቱ ጋር እንደደረሰ ማለት ነው ወደፊት ነው ከሚኪ እሺ ፈቃደኛ ከሆንክ ምናምን ከሚኪ ጋር ያደረኩት ቆይታ ይሄን ይመስል ነበረ። በአጋጣሚ ወጥቼ ጊዜ ስጠኝ ስለ ሳይሰስት ጊዜውን ስለሰጠኝ በጣም ነው የማመሰግነው። በጣም እንዴ በጣም ደስተኛ ሆን እንጂ የከፋ ነው እኮ የሚመስለው። አንለያዩም የሚለውን ዘፈን ዘፍንላለሁ ከቀረጻው በኋላ ምናምን እና በጣም ደስ ብሎኛል ስላገኘው ጊዜ ስለሰጠኝ ምናምን ስለሰጠሽ በጣም አመሰግናለሁ። ፕሮግራምሽን በጣም አሪፍ ነው። ወደሃ እና ተመልካቾቻችን እናንተም አዲስ ነገር መሞከር ከአዲስ ሰው ጋር መተዋወቅ ምናምን ካላችሁበት ኢንቫይሮንሜንት ወጥታችሁ አዲስ ሰው ማወቅ ልምድ መለወጥ ምናምን አሪፍ ነው። ዓለም ሰፊ ናት፣ አትገፋፉ። ዓለም ሰፊ ናት፣ አትገፋፉ። ወጥታችሁ ኢንጆይ አድርጓት። ሰብስክራይብ፣ ሼር አድርጉ። በሚቀጥለው ደግሞ ምሳ ወይም እራት የምጋብዝላችሁን እንግዳ ይዤላችሁ እመጣለሁ። እስከዚያው ሰብስክራይብ፣ ሼር እያደረጋችሁኝ ቆዩ። ወዳችኋለሁ። ባይ